ህዳር 20 ቀን 1928 ዓ.ም የኢትዮጵያ አየር ኃይል ኢትዮጵያዊ ሻለቃ ሚሽካ ባብቼፍ አዛዥ ሆነው ሲመደቡ አደረጃጀት ይዞ ብቅ ብሏል። በ90 ዓመታት ታሪኩም የሀገር ሉዓላዊነት በመጠበቅና አኩሪ ገድል በመፈጸም እንዲሁም ዓለም አቀፍ የሰላም ማስከበር ተልእኮችን በብቃት በመፈጸም አንቱታን አትርፏል። የሰላም አምባሳደርነቱን በተግባር ያሳየው የኢትዮጵያ አየር ኃይል በድልና በመስዋዕትነት የደመቀ ታሪክ አኑሯል። ታዲያ የ90ኛ ዓመት የምስረታ ቀን በዓልን በልዩ ልዩ ሁነቶች እየተከበረ ይገኛል። ይህን አስመልክቶም ለመገናኛ ብዙሃን መግለጫ የሰጡት በኢፌዴሪ አየር ኃይል የአንደኛ አየር ምድብ አዛዥና የበዓሉ አዘጋጅ ኮሚቴ ብርጋዴር ጀነራል ብሩክ ሰይፉም ከጥር 15 ቀን እስከ ጥር 19 ቀን 2018 ዓ.ም በተለያዩ ሁነቶች በዓሉ መከበሩን ይቀጥላል ብለዋል። አንደኛው በጥር 15 ቀን የሚከፈረው የመጀመሪያው የኤክስፖ ነው። የወደፊቱን አቪዬሽን አቅም በጋራ እንገንባ በሚል በኢንተርናሽናል ደረጃ የተዘጋጀ የአቪዬሽን ኤክስፖ ይኖራል። ሁለተኛው በጥር 16 የአንበሶቹ ሰማይ ኢትዮጵያ በሚል የብላክ ላይን ኤር ሾው የሚል ርዕስ ያለው የትርኢት ይኖራል። በብላክ ላይን ኤር ሾው ላይ የሚገኙት በተለይ ደግሞ በአፍሪካ ለመጀመሪያ ጊዜ ይሄ ታላቅ የኤር ሾው በዓል ሲዘጋጅ የሚገኙ ኤርፎርሶች ይኖራሉ። ከነዚህ ውስጥ አንደኛው የአረብ ኤሚሬትስ ኤርፎርስ ነው። ሁለተኛው የራሻ የአየር ኃይል ትርኢት ቡድን ነው። ቀጥሎ የሞሮኮ አየር ኃይል፣ የቼክ ሪፐብሊክ አየር ኃይል፣ በዋናነት ደግሞ የኢትዮጵያ አየር ኃይል በ7 ስኳድሮኖች ይዞ የሚሳተፍ ይሆናል። ለአየር ኃይል እድገት በሙሉ አቅሜ እሮጣለሁ በሚል የዚሁ አካል የሆነው የሩጫ መርሃ ግብር በቢሾፍቱ ከተማ መካሄዱ ይታወቃል። ይህም በማህበረሰቡ ዘንድ ከፍተኛ መነቃቃት መፍጠሩም በመግለጫውም ተመላክቷል። በበዓሉም የተለያዩ ሀገራት የሚሳተፉበት የቴክኖሎጂ ኤክስፖ ይካሄዳል ተብሎም ይጠበቃል። ቅድም እንደነገርኳችሁ የወደፊቱን አቅም በጋራ እንገንባ የሚለው የወደፊቱን የአቪዬሽን አቅም በጋራ እንገንባ ብሎ የሚከናወነው የአቪዬሽን ኤክስፖ ቀን ደግሞ ምናልባትም በአፍሪካ ይሄ የአቪዬሽን ኤክስፖ በጣም በታላቅነቱ የሚከበር ይሆናል። እስካሁን ድረስ ከ25 በላይ የውጭ ሀገር ካምፓኒዎች የሚሳተፉ ይሆናል። በተጨማሪ የሀገር ውስጥ የአቪዬሽን ካምፓኒዎችና የቴክኖሎጂ ካምፓኒዎች የሚሳተፉ እንደሚሆን ግልጽ ሊሆን ይገባል። የመሪ ቃሉም ቅድም እንደነገርኳችሁ የወደፊቱን የአቪዬሽን አቅም በጋራ እንገንባ የሚል ነው። የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ ቀን በዓል ላይ ሀገርን በማገልገል የሚገባኝን ክብር መዘከር በሚል ከፍተኛ የስራ ኃላፊዎች በተገኙበት ህዝባዊ ውይይት ይካሄዳል። የፊውቸር አፍሪካ የአየር ኃይሎች ፎረምም ሌላኛው በዕለቱ የሚጠበቅ ጉዳይ ነው። በሶስተኛ የሚከናወነው የጋራ ስራዎቻችንን አጠናክረን የተረጋጋ ዓለም እንገንባ በሚል ለሶስተኛ ጊዜ የምናከብረው የፊውቸር አፍሪካን ኤር ፎርስስ ፎረም ነው። በዚህ ፎረም ላይ 38 የሚሆኑ የአፍሪካ ኤር ፎርስ አዛዦች ይገኛሉ። በተጨማሪም ከውጭ ሀገራት ላይ የሚገኙ የአቪዬሽን ተቋም መሪዎች ይገኛሉ። ሃይ ኢንድ ፕሮዳክት የሚያመርቱ ካምፓኒዎች መሪዎችም ይገኛሉ ማለት ነው። በመጨረሻ የእኛን ህብረተሰብን ማዕከል ያደረገ የፓናል ዲስከሽን ይሆናል። ይህ ፓናል ዲስከሽን የሀገርን በማገልገል የሚገኝ ክብርን መዘከር በሚል ይከናወናል። በበዓሉ ላይ የአየር ኃይልን ታሪክ የበለጠ የሚያሳውቅ የዝግጅቱ ዝርዝር የሚያሳይ ተግባራትም ይከወናል ተብሎ ይጠበቃል። አየር ኃይሉም በ90 ዓመት ጉዞም የነበረውን የገዘፈ ታሪክ ብርጋዴር ጄኔራሉ በመግለጫቸው አብራርተዋል። የኢትዮጵያ አየር ኃይል 90 ዓመትን ስናከብር እንግዲህ እንደምታውቁት ብዙ የጀግንነት ታሪኮችና ስራዎች የሰራ አየር ኃይል ነው። በእሳት ተፈትኖ የወጣ ነው። 90 ዓመቱ አንዳንድ ጊዜ እንደ ሀገር ራሱ ያልቆሙ ሀገራት ባሉበት ጊዜ የመሰረት ነው ተቋም ነውና ጠንካራ አየር ኃይል እንደሆነ የሚያሳይ ይሆናል። ሪኮመንድ ማድረጋችሁ itaf90years.com ላይ ገብታችሁ ያለውን በደንብ እንድታዩ ነው። ጀግናው የአየር ኃይል 90ኛ ዓመት ባስቆጠረ ምስረታ ታሪኩን በየዘመናቱ ሁሉ ሀገር ኃይል ሉዓላዊነትን በመጠበቅ አኩሪ ታሪክ በማስመዝገብ በጀግንነት በመጠባበቅ ስራ የሰራ ይሆናል። በሰላም ማስከበር ተልእኮዎች የአፍሪካ ሀገራትን በማሰልጠን እንደዚሁም ሙያተኞችን በማፍራት ላለፉት 90 ዓመታት ስራ ላይ የቆየ ተቋም ነው። የ90ኛውን የአየር ኃይል ምስረታ በዓል ስናከብር የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል ሲሆን እነዚህ ይህ በዓል ከጥር 15 እስከ ጥር 19 የሚቀጥል ይሆናል።
ከጥር 15 19 በተለያዩ ኩነቶች የሚከናወን ነው። ከባለፈው ታህሳስ ወር ጀምሮ የአየር ኃይሉ 9ኛ ዓመት በዓል እየተከበረም ይገኛል። በቀጣይም በየ2 ዓመቱ ተቋሙን የሚዘክር በዓል ይከበራል። በበዓሉ ላይ ማንኛውም የህብረተሰብ ክፍል መታደም እንደሚችልና etaf90years.com የሚለውን ድረገጽ መጎብኘት እንደሚቻልም በመግለጫው ተመላክቷል።